አርቲስት መስከረም አበራ ቤቢ ሻወሯን በደማቅ መልኩ ከልደቷ ጋር አንድ ላይ አክብራለች። ሰላም እንዴት ናችሁ? ውድ የቻናላችን ተመልካቾች እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑን በአክብሮት ጋብዘናል። በተለያዩ ፊልሞቿ የምናውቃት መስከረም አበራ በተለይ ደግሞ ድንቅ ብቃቷን ብዙዎቻችንን አስማምቶ ያስወደደን በርከት ያሉ ፊልሞቿ አርቲስቷ የፊልሙን ዓለም ከተቀላቀለች በኋላ በርከት ያሉ ፊልሞችን ሰርታለች። በተለይ ደግሞ የመድረክ ቲያትሮቿ ብዙዎቹ የሚወዷቸው ናቸው። መስከረም አበራን ስናስታውስ ታዲያ በቅርቡ ልትሞሸር እንደሆነ ከተሰማ በኋላ ሰርጉ መሰረዙን ሰምተን ነበር። በዚህም የተነሳ በርከት ያሉ ሰዎች ሀሳባቸውን ሲሰጧት ቆይተዋል። እንዳውም አንዳንዶች የሰርግ ዝግጅት ሁሉ ተጀምሮ እንደነበር ሲናገሩ ቆይተዋል። ታዲያ ይህ ሳይሆን ቀርቶ መስከረም አበራ ሰርጓን መሰረዟን አሳውቃለች። ሰርጉ መሰረዙን ብቻም ሳይሆን አንዳንዶችን ያስቆጣው መስከረም አበራ ጸንሳ እንደነበር ከተሰማ ጊዜ በኋላ ነው። ታዲያ እሷ ምንም አይነት ነገር ባትለንም እለት ሰውነት ቅርጿ እየተቀየረ የሆዷን መጠን እየጨመረ ስትታይ ቆይታለች። በተለያዩ የመድረክ ስራዎቿም ሆነ በቅርቡም ደግሞ የጀመረቻቸው የተለያዩ የቲቪ ሴትኮሞች እለት እንደመቀረጽና እንደመታየታቸው በየቀኑ ፊቷ ላይ የምናስተውለው ሰውነቷም ላይ የምናስተውለው የሰውነት መጨመርና የፊት ቅርጽ መቀየር በትክክልም መጸነሷን ያሳየን ነበር። ታዲያ አሁን ላይ ልደቷን በማስመልከት አንድም ላይ ቤቢ ሻወሯን ከጓደኞቿ ጋር ተሰብስባ አክብራለች። እናም በዚህ የተሰማንን ደስታ እየገለጽን እናንተም ቤተሰቦቻችን በኮመንት ስር እየገባችሁ እንኳን ለዚህ አበቃሽ በሏት። ታዲያ ዛሬ ይህንን ልናነሳ የወደድነው የትዳር አጋሯ ሊሆን የነበረው ሰውና ለምን እስከ ዛሬ ድረስ ብቅ እንዳላለና ሰርጉን ሊያሰርዛት እንደቻለ ሀሳብ እንሰጣችኋለን። ይህንን ከተለያየ መንገድ ያገኘነውን መረጃ እንዲህ ስንል እንጀምረዋለን። አንዳንዴ ለትዳር አጋር የምንመርጠው ሰው ፍጹም ከኛ ተመሳሳይ ባይሆን እንኳ በተቻለ መንገድ የሀሳብ ልዩነታችንን ሊያከብር የሚገባ ስራችንንና አሁን ያለንበትን ማንነት በአካባቢያችን ያሉ ጓደኞቻችንን፣ ቤተሰቦቻችንንና የስራ ባልደረቦቻችንን ሊያከብር የሚገባ መሆን አለበት። መስከረም አበራን እንግዲህ ሰሞኑን ቀንጃ የሚለውን ፊልም እንዳስመረቁ ሁላችንም እናውቃለን። በዚህም የተነሳ በርከት ያሉ ጊዜያቶችን ወደ ገጠር አካባቢዎች እየተኬደ የቀረጻ ስራውን ረዘም ላለ ጊዜ ከከተማ ወጣ ተብሎ ይሰራል። ይህም ታዲያ አንዳንዶች በተለይ ደግሞ ለሴት አርቲስቶቻችን ፈተና ነው። ምክንያቱም በየሄዱበት ረጅምን ጊዜ እንደማሳለፋቸው ቤተሰብ፣ ትዳር፣ ልጆች ትተው የመሄድ ግዴታ ይኖርባቸዋል ማለት ነው። አንዳንድ ፊልሞች ደግሞ ተከታታይነት ካላቸው ወይም ደግሞ እንደታሰበው ካልሄዱ በተለያዩ በአካባቢ ጸጥታ ችግሮች፣ በአየር ንብረቶችና አንዳንድ ግልጽ ባልሆኑ መንገዶች ሊራዘሙ ይችላሉ። በዚህም ጊዜ እዚህ ያለው ቤተሰብ ቁጣን ያስተናግዳል፣ ትዳርም ላይ ከፍተኛ ጫናን ያሳድራል። ለዚህም ነው አርቲስቶቻችን በተቻለ አቅም ቀስ ብለው የሚያገቡት። አንዳንዶች እንዳውም አረ ትዳር ለምን ብለውም የሚቀሩት ይህንን መቋቋም ስለሚከብዳቸው ነው። የትዳር አጋሮቻቸው ቢረዷቸው እንኳ አካባቢያቸው ያሉ የባሎቻቸው ቤተሰቦችም ሆነ የራሳቸው ቤተሰቦችም ጭምር ይህን ነገር ለመረዳት ይከብዳቸዋል። ስራው ጫናና ድካም አለው። ሁላችንም በቴሌቪዥን ከፍተን እንደምናየው አይደለም። ከፍተኛ የሆነ የልምምድ ጊዜ፣ የንባብ ጥናት ጊዜ እንዲሁም አንዳንድ ኦዲሽኖችን ለመውሰድ ማምሸትም ሆነ በሌሊት መግባት ግዴታ የሆነበት ስራ ነው። ወደው ለሚሰሩት በፍቅር የሚሰራ ስራ ሲሆን አንዳንዴ የቤተሰብ ጫናና ጉጉት ሲኖርበት ደግሞ ከባድ ያደርገዋል። በንጹህ አይምሮ የተረጋጋ መንፈስ ስለሚያስፈልገው ማለት ነው። ታዲያ መስከረም ሰሞኑን እየሰራቻቸው ያሉ በርከት ያሉ ፊልሞች ሙሉ በሙሉ ከህይወቷ ወጣ ብላ ስራው ላይ ብቻ ፎከስ እንድታደርግ ያደረጋት ነበር። ታዲያ እንደ አዲስ ሙሽራና እንደ አዲስ ጓደኝነት ይህ ነገር ከባድ ነው። ምክንያቱም ረጅም ጊዜ መሰጣጣትና ከፓርትነራችሁም ጋር በቂ ጊዜ መሰጣጠት፣ ከቤተሰብ ጋር መተዋወቅ እንዲሁም
ለአዲሱ ቤት ይሆናል ተብሎ የታሰበውን ነገር ማሰብና መዘጋጀት ያስፈልገዋል። ታዲያ መስከረም ሰሞኑን በርከት ያሉ ፊልሞችን ማድረሷን እናስታውሳለን። ሁላችንም የወደድናቸው በርከት ያሉ ጊዜያትን የወሰዱባት ፊልሞች እየወጡ ነው። ከዛም በላይ በቲያትር ስራዎቿ በርከት ያሉ ሀገራትን እየዞሩ የቲያትር ፊልሞችን ስታሳይ ቆይታለች። ለምን አታገቢም ስትባልም ቆይ ገና ነኝ እያሰብኩበት ነው በተለያዩ ኢንተርቪዎቿ ላይ ተናግራ ነበር። እንዳውም አንዳንዶች ኧረ እድሜሽ እየሄደ ነው እባክሽ ቶሎ ውለጂና አግቢ ሲሏትም በርከት ያሉ ሀሳቦችን ሰንዝረውባታል። ይህ ሀሳብ በርከት ያለባት መስከረምም ታዲያ ወደ ትዳሩ ልትገባና የልጅ እናት ልትሆን እየተንደረደረች ቢሆንም ታዲያ ትዳሩ ሳይሆን ቀርቶ ዛሬ ላይ ግን ልትወልድ ትንሽ ቀናቶች ቀርተዋታል። ትዳር ከፈጣሪ ሲሆን ነው። በእርግጥ ከተጋቡና ከተዋለዱ በኋላ መልሶ መለያየት ከሚመጣ ልጅን ለብቻ ማሳደግ የተሻለ ነው። አንዳንድ ጊዜ ጤናማ ባልሆነ ጓደኝነትና ትዳር ውስጥ ልጆች የማይሆን ስለ ምግባርን ይዘው ያድጋሉ። መስከረምን ታዲያ እንደምናውቃት በጣም ጠንካራ አርቲስት ናት። በርከት ያሉ ፊልሞቿ ላይ እንዳየነው በእርግጥም በጓደኞቿም እንደተመሰከረላት ጠንካራ ሴት ናት። ታዲያ መስከረም ሰርጉ የተሰረዘው ሙሉ በሙሉ በራሷ ፍላጎት ብቻም አይመስለንም። አንዳንድ ጫናዎች ይኖራሉ። ይህ የጋራ ህይወት እንደመሆኑ የሁለቱም አለመስማማት ሰርጉ እንዲቆይ አድርጎታል። ሲሆን ከተወለደም በኋላ ሰርጉ መሆን የሚችል ነገር ነው። ነገር ግን ልጆች ከአባትና ከእናታቸው ጋር ቢያድጉ የተሻለ ነውና በቅርቡ አዲስ ነገር እንደሚኖር እንጠብቃለን። አንዳንድ ሰዎች እንግዲህ ከክርስትና ጋር ወይም ከመውለድ ጋር ተያይዞ አንድ ላይ መኖራቸውን ያበስራሉ። እኛም ይሄንን ከመስከረም እንጠብቃለን። በተኳረፈና በተጣላ አይምሮ ውስጥ ሆኖ ሰርግን ከማድረግ ነገሩ እስከሚፈታ ትንሽ ጊዜ ወስዶ በተረጋጋ አይምሮ ድጋሚ ነገሩን ካጤኑ በኋላ ወደ ሰርጉ እንደሚመለሱ እናስባለን። ምክንያቱም ያላቸውና የተጣሉበት ይህን ያክል ለኩርፊያና ሰርግን እስከ ማሰረዝ የማይደርስ ምክንያት በመሆኑ የሁለቱ ጸብ በእርግጥ የሁለቱ ጸብ ነው። ነገር ግን ካሳዩን ነገር አንጻር ልጁንም ከመደበቋ አንጻር የሷ የሆነ ምክንያት እንዳላት ብዙዎች መረጃ እየሰጡን ይገኛሉ። በጣም ጎበዝና ብልጥ ሴት ናት መስከረም። ብዙዎቹ እንዲህ እያሉ ይመሰክሩላታል። ለህይወቷ አይደለም ለራሷ ህይወት ለሌሎች ህይወት የምትጨነቅ ለሌሎች ህይወት መሳካትም ሆነ ለትዳራቸው መስመር በርከት ያሉ ሀሳቦችን የምትሰጥ መልካም ሴት ናት። ታዲያ ይህ ሀሳቢነቷና መልካምነቷ ለራሷ የሚያንሳት አይደለችም። ጊዜ ቢፈጅም ሁኔታዎችን አስተካክላ በአዲስ ነገር እንደምትመጣ እርግጠኞች ነን። በሆዷ ያለውን ልጅ በጀርባዋ አድርጎላት ታቅፋ መጣ። ድጋሚ ስለ መውለዷና ስለ ክርስትናዋ ዜና እንድንሰራ እናፍቃለን። ለሷ ብዙ ነገር የሚገባት አይነት ሴት ስለሆነች በአካባቢዋ ያሉ ሰዎች ስለሷ ተናግረው የማይጨርሱት መልካምነት እኛንም ስለገዛ ለስራዋ ያላት ጥንካሬና አክብሮት እስካሁን ድረስ እንድትዘልቅበትና ብዙ አድናቆቶችና ሽልማቶችን እንድታገኝበት ማድረጉ ደግሞ ይበልጥ መስከረምን ከፍ ያደርጋታል። እናም ተመልካቾቻችን በኮመንት ስር እየገባችሁ በሰላም እንድትገላገልና ትዳሯም ደግሞ ተስተካክሎ ዳግም የተቋረጠው ሰርግ ተመልሶ እንድናያት ጓጉተናል። እናም ሁላችሁም እየገባችሁ አድናቆታችሁንና መልካም ምኞታችሁን ገለጹልን። እኛ ለዛሬ ይሄንን ብለናል። ሰላም ቆዩን።